ወይዘሮ ሄለን ኑኑን ልትበቀላት ነው። ወይዘሮ ሄለን በልጇ በኤልሻዳይ በጣም ተናዳለች። ትምህርት እንዳቋረጠች ስትሰማ እስከዛሬ ድረስ በዓይኗ አንድ ዘለላ እንባ ታይቶባት የማይታወቀው ወይዘሮ ሄለን ዛሬ አዘንተኛ ሆናለች። ልጇን በዚህ ደረጃ አልገመተቻትም። ልጇ ኤልሹ ትምህርት ካቋረጠች በጣም ቆይታለች። የትምህርት ቤት ለምን ትከፍያለሽ ስለተባለች እርር ድብን ብላለች። የሰዎችን ልጆች ህይወት ምስቅልቅል የምታደርገዋ ሄለን ዛሬ በራሷ ልጅ ህይወት የደረሰውን ወይም ልጇ እያደረገች ያለችውን ነገር ማመን አቅቷታል። እኔ በበኩሌ እሰይ ነው ያልኩት። ለምን ካላችሁም በኑኑና በመሴ ላይ እያደረገች ያለችው ነገር አልበቃት ብሎ በውጭ ገጠር ድረስ ሄዳ ምንም የማያውቁ ጨቅላ ህፃናትን እያመጣች ለራሷ ጥቅም ነው የምታውላቸው። ስለዚህ አንዳንድ ጊዜ ፈጣሪ ቀስ ይላል፣ ግን ዋጋዋን ያስከፍላታል። እናም አሁን ኑኑና ቤሉል ቆመው ስላየቻቸው አሁን ኑኑ ልትበቀላት ነው። እስከ መጨረሻው ድረስ አንቺን ካላስወገድኩኝ ያለበለዛ እረፍት አላገኝም እያለች ነበር። ሰላም ጤና ይስጥልኝ፣ እንዴት ናችሁልኝ? ሰላም ናችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። ውድ ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ እውነት ከልብ የመነጨ ምስጋና ለእናንተ ይሁን። ፈጣሪ በያላችሁበት ሰላማችሁን ትርፍርፍ አድርጎ ይስጣችሁ፣ ጤናችሁ ብርክት ይበልልኝ። እውነት ከልብ ነው የማመሰግነው። ውድ ሀገሬ ልጆች አሁንም አዲስ የሆናችሁ ካላችሁ ቪዲዮ ሲደርሳችሁ ላይክ እና ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ስል በአክብሮት ጠይቃለሁ። ነባር ቤተሰቦች ደግሞ ቪዲዮውን ስከፍቱ ጫን በማለት ላይኳን ቤተሰብ ሆኑ። ምክንያቱም እናንተ ላይክ ስታደርጉ ለእኔ ይጠቅመኛል ማሮችዬ። እውነት ለእናንተ ምንም የሚቀንሰው ነገር የለም። ሰው ላይክ ብታደርጉልኝ ለእኔ በጣም ትልቅ አስተዋጽኦ አለው፣ ቪዲዮ እንድንቀሳቀስ ይሆናል። ስለዚህ እባካችሁን ውድ ቤተሰቦቼ ቪዲዮውን ላይክ በማድረግ ጀምሩት። ከዛ ደግሞ እንግዲህ ያው አዲሶች ሰብስክራይብ እያደረጋችሁ የደወል ምልክቷን በመጫን ቤተሰብ ሆኖ ስል በአክብሮት ጠይቃለሁ። እንግዲህ እንግዳ ድራማ በጣም ብዙ አዳዲስ ነገሮችን እያሳየን ነው። ወይዘሮ ሄለን እስከዛሬ ድረስ በራሷ ልጅ ነገር ይከሰታል ብላ አታውቅም። ልጇ ጥሩ ትምህርት ቤት እየተማረችላት እንደሆነ ነው የምታውቀው። ነገር ግን ኤልሹ ትምህርቷን ትውት አድርጋ እስከ መጨረሻው አሸሸ ገዳሜ የምትለው ከጓደኞቿ ጋር ነው። ለዛውም ለማይጠቅማት ብር ከሌላት ዞር ብለው የማያዩዋት ጓደኞቿ ጋር። ሌላው በኤልሹ ምክንያት ማለት በኑኑ ምክንያት ኤልሹ የምታደርገውንና እያደረገች ያለችውን ነገር በጣም ከሚገባው በላይ የሚዘገንን ነው። የሚገርመው ነገር ውድ ቤተሰቦች ኤልሹን ማንም አይወዳትም። ኑኑ ግን ያያት ሁሉ ሰፍሰፍ ብሎ ነው የሚወዳት። ማለት ወንዶቹ ለምሳሌ አዶናይ ነፍሱ እስከሚወጣ ይወዳታል። ቤሉልም እንደዛው። አሁን ጆ ተብዬው ደግሞ የኤልሹ ጓደኛ ህይወቱ እስከሚያልፍ ድረስ ይወዳታል። ሁሉም በእሷ ነው የሚጣለው። አንድ አይሉ ሶስት ወንድ አንዲት ልጅ ጋር አይናቸውን ጥለዋል። የማትሆን ይሆን? እሷ ግን የምትወደው ቤሉልን ነው። ነገር ግን ሁሉም አይናቸውን ጥለውባታል። ሁለት ሶስታቸውም እየተደባደቡ ነው ለእሷ ሲሉ። ወይዘሮ ሄለን ደግሞ ከቤሉል እንድትርቅ በጣም ብዙ ጊዜ አስጠንቅቃት ስለነበረ አሁን በቀላሉ የምትተዋት አይመስለኝም። በቃ እስከ መጨረሻው ድረስ አስወግድሻለሁ እያለች ነው። ሌላው አይንዬ ግራ ተጋብታለች። ልጇ መሲ ምን እየሰራች እንደሆነና የት ቦታ እየሄደች እንደምታመሽ አታውቅም። በዛ ላይ ደግሞ ወይዘሮ ሄለን ይህንን ነገር ካወቀች ያው ቤቱ በአንድ እግሩ እንደሚቆም በጣም እርግጠኛ ናት። እናም ወይዘሮ አይንዬ ግራ ተጋብታለች ምን ማድረግ እንዳለባት። ልጄ አንድ ቀን የተደረሰብሽ ጊዜ ሄለን መቼም የምታደርገውን ነገር እኔ አላውቅም ትላታለች። መሲም ግራ ተጋብታለች። እዛ ቤት እንደዚሁ ከተቀመጠች መቼውንም እንደማያልፍላት ጠንቅቃ ታውቃለች። ቤተሰቦቿም እንደዚሁ እየተሰቃዩ ህይወታቸውን እንደሚመሩም እርግጠኛ ናት። ያላት አማራጭ ከዛ ቤት ወጥቶ መስራት ነው። ያለበለዛ እሷም የሰው ቤት ሰራተኛ ወይም የወይዘሮ ሄለን አገልጋይ ሆና እስከ መጨረሻ ህይወቷ ድረስ እንደምትቀጥል ምንም አይነት ለውጥ እንደማታገኝ ቆርጣ ወስና ተነስታለች። እኔ ሀሳቧ ልክ ነው ባይ ነኝ። ምክንያቱም መሲ እዛ ቤት እሷና ቤተሰቦቿ እዛ ቤት እስከተቀመጡ ድረስ ምንም አዲስ ነገር የሚቀየር የለም። ሲቀጥል ወይዘሮ ሄለን በወጣች በገባች ቁጥር እንደዛ ከፍ ዝቅ እያደረገች እየተናገረቻቸውና
ያደረገችውን ነገር ወይም ያበላቻቸውን ምግብ እየቆጠረች እንድትናገራቸው ለመፍቀድ አልፈለገችም። መሲ ውስጧ እየተሰማት ነው። በዛ ላይ እሱ ብቻም ሳይሆን ሁሉንም ሰው ለመግደል የተነሳች ሴትዮ ናት። መሲንም ለመግደል ሞክራ ነበር፣ አልተሳካም። አዶናይንም ለማስገደል እያጠነጠነች ነው። እሱ ብቻ አይደለም፣ መኮንንንም ለማስገደል ጥንስስ እየጠነሰሰች ነው። አሁን ኑኑንም ለማስገደል ሌላ ጥንስስ እየጠነሰሰች ነው። ስለዚህ ወይዘሮ ሄለን ለማንም ለምንም እንደማተኛና መቼውንም ሰላም እንደማሰጣቸው ደግሞ መሲ ከሀስከፐ የምታደርገውን ነገር ስለምታውቅ አሁን ከዛ ቤት መውጣት እንዳለባት ወስናለች። ወይዘሮ ሄለን መሲ ትወጣለች ትገባለች የሚለውን ብትሰማ ትገልሻለች ስትላት እናቷ የፈለገችውን ነገር ታድርግ፣ ከዚህ በላይስ ምን ይመጣብኛል? የሚመጣውን ነገር እጋፈጣለሁ ብላ መሲ ወስናለች። በጣም የሚያሳዝነው ነገር መሲ ኑኑን እህቷን መክራታለች። ከዚህ ቤት ወንዶች ከማንም ጋር እንዳትታይ ብላት ነበር። ልጅቷ ግን አንዴ ከአዶናይ ጋር፣ አንዴ ከቤሉል ጋር፣ አንዴ ብቻ እያደረገች ያለችው ነገር ልክ አይደለም። ሁሉንም አልፈልግም፣ ምን ልኖርበት፣ ቤተሰቦችን ማስተዳደር እፈልጋለሁ፣ ቤተሰቦችን ማገዝ እፈልጋለሁ ማለት ሲገባት አንዴ ከዚህ ጋር አንዴ ከዚያ ጋር አሽሸ ገዳሜ እያለች ነው። ኦኬ አዶናይ ያስገድሏት ነበር ይዟት የሚወጣው እሽታው ነው። ነገር ግን ከቤሉል ጋር ያላትን ግንኙነት ኑኑ አሁን በዚህ ሁኔታ ማቆም ነበረባት። መሲ ብዙ ነገር ማድረግ እኮ ትፈልጋለች፣ ብዙ ነገር እንደሚያስፈልጋትም ታውቃለች። ግን የራሷን ስሜትና የራሷን ፍላጎት ገድባ ቤተሰቦቿን እንዴት ከዛ ቤት ማውጣት እንዳለባት እየሰራች ነው። ኑኑ ግን እናቷ ከቤሉል ጋር ተቃቅፋ አይታታለች። እኔ ያየሁትን ሌላ ሰው እንኳንም አላየው እያለች እናትየው ተጨንቃ ነግራታለች። እሷ ግን ከእሱ ስር ሞታም አጠፋም። አሁን በጣም የሚያስፈራውና የሚያስደነግጠው ወይዘሮ ሄለን አይታለች። ስለዚህ በቀላሉ የምታልፋት አይመስለኝም። አዶናይ ኑኑን ከዛ ቤት ሊያስመልጣት ነው። አዶናይ ከዛ ቤት ኑኑን ማለቴ ኤልሹን ሊያስመልጣት ነው። ኤልሹ ግን ከአዶናይ ቤት ሄዳ እርግጠኛ ሁኜ የምነግራችሁ ቤተሰቦች ወይዘሮ ሄለን ታስታውሱ ከሆነ ከአዶናይ ቤት ሄደሽ ብዙ መረጃዎች አሉ እንድታመጭልኝ ብላት ነበር። ያ ነገር እስከዛሬ አልተሳካላትም ነበር። ምናልባትም እናትና ልጅ የሚታረቁበት ይሄ ምክንያት ሊሆን ይችላል። ከአዶናይ ቤት ሄዳ ምናልባትም ከአዶናይ ቤት ብዙ ነገሮችን ልታገኝና ብዙ ነገሮችን ልትሰርቀው ትችላለች። እናቷን ወይዘሮ ሄለንን ለዛውም የምትታረቅበት ብዙ መረጃዎች አሉት አዶናይ፣ ብዙ ሰነዶች አሉት። ስለዚህ ያንን ሰነድ ወይም ደግሞ ያንን መረጃ ካገኘች ለእናቷ ትሰጣታለች። ከዛስ እናትና ልጅ ይታረቃሉ ማለት ነው። አሁን አዶናይ ለጊዜው የታየው እሷን ወደ እሱ ቤት መውሰድና ወንድሟ እንዳይመታት ወይም እንዳይቆጣት ነው። ነገር ግን ወንድምየው ምንም አያደርጋትም። እንደውም እናቱን እያረጋጋ ነው የነበረው። ማለት ወይዘሮ ሄለንን አይዞሽ፣ ለምን እንደዚህ ትሆኛለሽ? እኛንን ጥፋተኞቹ፣ መጀመሪያ እኛ መከታተል ነበረብን። ሲቀጥል ደግሞ አሁን እሷ ትልቅ ናት። ራሷን ማስተዳደር፣ ለራሷ ማሰብ፣ ለራሷ መሆን የሚያቅታት አይደለችም። እሷም አንደኛ ተጠያቂ ናት። ስለዚህ አሁን በዚህ ንዴት አንቺ ራሱ በር ከፍተሽ ወይም በር ቆልፋ ተቀምጣለች። በር ብከፍትልን ሌላ ችግር ይፈጠራል። ስለዚህ እንረጋጋ እያለ ነው። እና ቤሉል ምንም ነገር አያደርጋትም ነበረ። ቤሉል ይገለኛል፣ ቤሉል ይመታኛል ነው ያለችው አዶናይን ስታስፈራራ። ቤሉል ምንም አያደርጋትም፣ ስራም አላጣ። ሲጀመር ቤሉል ስለ እሷ ምንም እያሰበ አይደለም፣ ስለ ፍቅሩ ስለ ኑኑ ነው እያሰበ ያለው። ስለዚህ ምንም አልመሰለውም እሷ እያደረገችው ወይም ትምህርቷን ስላቋረጠች ምንም ጣጣ አልሰጠውም፣ ደንታም አልሰጠውም። ነገር ግን አዶናይ የሚዋረድበት ቀን የደረሰ ይመስለኛል። እንግዲህ ከቤት አሾልኮ ወደ ራሱ ቤት ወስዷታል ወይም ሊወስዳት ነው። ከራሱ ቤት ደግሞ ብዙ መረጃዎችን ታገኝበታለች። ከዛ ያን መረጃ ደግሞ ምዝብር አድርጋ ለእናቷ ይዛ ትመጣለች ማለት ነው። ከዛስ እናትና ልጅ ይታረቃሉ። እናትየው ደግሞ ይሄንን ነገር ነበር የምትፈልገው። አሁን ለጊዜው ልጇ ትምህርት በማቋረጧ በጣም ተናዳለች። ኦኬ ይሄ ማንኛውም ሰው እንደሚናደደው ነው። ነገር ግን ልጅቷ ካሁን በኋላ ትምህርቷን መቀጠል ትችላለች። እናቷ እየተከታተለች። ሲቀጥል ውድ ቤተሰቦቼ አንድ ትምህርት ቤት የሆነ ልጅ ከዛ ትምህርት ቤት የማይመጣ ከሆነ ከዛ ክላስ ያ ወንበር ባዶ ከሆነ ብዙ ጊዜ ያ ትምህርት ቤት እንዴት ለቤተሰቦቹ ደውሎ አይናገርም? ለምንድን ነው ልጃችሁ ያልመጣችው? ከመጣች በጣም ቆይታለች፣ በሰላም ነው አሟት ነው ወይስ በጤና ነው ብሎ የትምህርት ቤቱ ባለቤት ወይም ዳይሬክተሩ ደውሎ አይናገርም እንዴ? እኔ እንጃ። እንደዚህ ከሆነ በጣም ከባድ ነው።
ምክንያቱም አንድ ተማሪ የቀረበትን ምክንያት ያ ትምህርት ቤት ማወቅ አለበት አይደለ? በሰላም ነው የቀረው? ታሞ ነው የቀረው? ወይስ እየፎረፈ ነው? ትምህርት ቤቱ እያሉ እየሄዱ ሌላ ቦታ ነው የሚሄዱት የሚለውን ራሱ ትምህርት ቤቱ ማጣራት ነበረበት። ነገር ግን ደውሎ ለወላጅ ወይም ለቤተሰብ ትምህርት ቤቱ ወይም የትምህርት ቤቱ ኃላፊ አልተናገሩም። መናገር ነበረባቸው። እንደዚህ አይነት ነገር ሲከሰት ዝም ማለት የለባቸው። ምክንያቱም አንድ ትምህርት ቤት ህፃናቶችን ማለት አንድ ትምህርት ቤት ለምሳሌ አሁን ሀገርን ለመገንባት ትውልድን ለመገንባት ነው አይደለ? ትምህርት ቤት የሚባለው ያ ትምህርት ቤት ደግሞ ኃላፊነቱን በስነ ስርዓት መወጣት አለበት። ያ ልጅ ለምንድን ነው የቀረው? በምን ምክንያትስ ቀረ ብሎ ኃላፊነቱን ወስዶ መጠየቅ አለበት ባይ ነኝ እኔ በበኩሌ። የእናንተ ሀሳብ አስተያየትስ ምንድን ነው? እስኪ ቤተሰብ አስታውቁኝ። እና ለማንኛውም እንግዲህ ወይዘሮ ሄለን እያበደች ነው። ማነው ስሟ ኑኑሻም ከቤሉል ጋር ሸሸ ገዳሚ እያለች ነው በፍቅር። ኤልሹም ከአዶናይ ጋር እንግዲህ ወጥታለች ወይም ወደ አዶናይ ቤት ሄደዋል።